አካል ሙላሐዛ የተቀላቀለበት ስራ ከሆነ አይፈልግም ለአላህም ነው የሰገርኩት እነገሌ ግን ቢያውቁት ይሻላል የሚል ቢያደንቁኝ ጥሩ ነው የሚል ነገር ካለ ተበላሽ ذلك ነብዩ ሰለላሁ ዐለይሂ ወሰለም እንደነገሩን قال الله تعالى انا اغنى الشركاء عن الشرك ከሸሪካዎች ሁሉ ከጓደኛ የተብቃቃሁ እኔ ነኝ እገሌ በተጋራኝም ማለት فمن عمل عملا عند سرا يسرى اشرك فيه معي غيري كان يغارا ሌላን አካል ያጋራበት ከሆነ ተረክቱሁ ወሽርከሁ እሱና ሽርኩን እንዳለ ተዋቸዋለሁ ሌላ አካል አቀላቅለ የለ ከዛ መታገኘው ካለ ሞክር ከኔ ምንም የለም ይባላል ማለት ነው ስለዚህ ኢኽላስ ፈታኝ ነገር ነው لذلك قال بعضهم الناس هلكا الا العاملون ሰዎች ሁሉ ጥፋት ላይ ናቸው ኸይር የሰሩ ሲቀሩ ኸይር የሰሩም ደግሞ ጥፋት ላይ ናቸው الا المخلصون ሙኽሊሶች ብቻ ሲቀሩ ከልባቸው የሰሩት ማለት ነው والمخلصون على خطر عظيم እነሱም ከባድ አደጋ ላይ ናቸው ኢኽላሱ የእውነት ይሁን ሌላ ነገር ይቀላቀለው የሚያበጥረው የሚያጣራው አላህ ስለሆነ ስራችንን ለአላህ ኢኽላስ ልናረግ የጠራ ነገር ይዘልን ቀርብ ይገባል ይሄ በደንብ ልናስብበት የሚገባ ነገር ነው ብዙዎቻችን ስራ እንሰራለን ግን በጎን ይመጡና ሰዎች ያደንቁናል ማድነቃቸው ደስ ይለናል ወይንም ደግሞ ዑጅብ ይሰማናል ራስን ማድነቅም ራሱ ዞር ብሎ አዋስን ይላካ ሁሉ ሰው ስለኔ እንደዚህ ይላል የሚል ነገር ታስባለህ ያ ስራ ግን አላህ ዘንድ ደርሷል ወይ አላህ ዘንድ ዋጋ ኖሮታል ወይ ተጽፏል ወይ እውነት እንደው ምን الأعمال الصالحات ይቆጠራል የሚለው ሊያሳስበን ይገባል አንድ ስራ